الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب مواقف لا ينال لنا وقت دخول رب من شروط الصلاة نبلنا وعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم الفجر فجران فجر يحرم الطعام وتحل فيه الصلاة وفجر تحرم فيه الصلاة أي صلاة الصبح ويحل فيه الطعام رواه ابن خزيمة والحاكم وصححاه الحديث صحيح رواه ابن خزيمة في صحيحه 356 حديث ነው ይላሉ وعنه الحاكم عن ابن خزيمة الحاكم 190 عندنا ملو سمنتنا ملو ويشهد له ما بعده ከዚህ በኋላ ይተዘከራል እሱ ሻሂድ ይሆናል አሉ እንግዲህ ፈጅር እንደሚታወቀው ፈጅር الካዚብና ፈጅር الصادق የሚባሉ ፈጅሮች አሉ እነሱን ነው ነብያችን ሰለላሁ ዐለይሂ ወሰለም በዛ ሐዲስ في الصحيحም የሰበተ ሐዲስ አለ ቢላል ረዲየላሁ ዐንሁ በሌሊት ነው አዛን የሚያደርገው የሱ አዛን ከሰሁራችሁ እንዳይከለክላችሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ብሉ ጠጡ ابن ام مكتوم አዛን እስከሚል ድረስ ስለዚህ ሱብህ ላይ ሁለት አዛን መሽሩ መሆኑን ከዚህ ሐዲስ እንረዳለን የወረደው ረመዳን ላይ ነው ቢባልም ከረመዳን ውጭ ይቻላል የሚሉ አሉ ካሁን ከቀራው ከቅድሙ ሐዲስ ማለት ነው እና ፈጅርም አሁን ወደፊትም ይብራራል ሁለት አይነት ነው አብዱላህ ኢብኑ አባስ ሐዲስ ነው ሐዲሱ የአላህ መላእክተኛ እንዲህ ብለዋል አሉ አልፈጅሩ ፈጅራኒ ፈጅር የሚባሉት ነገሮች ሁለት ናቸው አሉ ፈጅሩን አንደኛው ፈጅር አሉ يحرم الطعام ምግብን حرام የሚያደርግ ፈጅር አለ እንግዲህ ለሚጾም ሰው ማለት ነው የሚጾም ሰው ከሆነ ረመዳንም ሆነ ሌላ ነፍል ጾማለሁ ካልክ ይሄ አሁን የሚባለው ፈጅር ከወጣ በኋላ ምግብ ምን ይሆንብሃል ባንተ ላይ حرام ነው አትበላም ማለት ነው وتحل فيه الصلاة እሱ ከወጣ በኋላ ሶላት መስገድም ትበቃለች አሉ ሶላት الصبح ተፈልጎ እንግዲህ የፈጅር الصادق ማለት ነው እሱ ከወጣ በኋላ لا يعقبه ظلام ጨለማ የሚባል የለም ፈጅር الصادق ከወጣ በኋላ እሱ ሲወጣ የሚጾም ሰው ምግብ መብላት የመሳሰሉ ሷኢም የሚከለከላቸው ነገሮች መከልከል ግድ ይለዋል ከበላ ያው ጾም የለውም ማለት ነው ሌላ ሶላት الصبحንም ይሄ ፈጅር ከወጣ በኋላ መስገድ ወቅቱ ስለገባ ይቻላል ላሉ ይሄ ፈጅር الصادق የሚባለው وفجر ሌላኛው ፈጅር ደግሞ ሁለተኛው تحرم فيه الصلاة እዛ ያ ፈጅር ወጣ ብሎ መስገድ حرام ይሆናል አይ صلاة الصبح እንግዲህ دخول الوقت ምንድነው ብለናል ሶላት ወደ 9 ሸርጦች አሏት ከነዛ መካከል አንዱ دخول الوقت ان الصلاة كانت على المؤمنين كتابا موقوتا በጊዜ ነው የተደነገገችው ይሄ ፈጅር الካዚብ ወጣ ብለህ ብትሰግድ ሶላት الصبح መስገድ حرام ነው የሚሆነው ወቅቱ ስላልገባ አይበቃም ማለት ነው ሶላቱ صحيح አይሆንም ويحل فيه الطعام ምግብም እዛ ፈጅር ላይ حلال ይሆናል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ይሄ ፈጅር الካዚብ ወጣ ብለህ ከምግብ መቆጠብ የለብህም ምምጾም ከሆንክ ማለት ነው ፈጅር الصادق እስከሚወጣ ድረስ መብላት ይቻላል እና አላህ Subhanahu Wa Ta'ala وكلوا واشربوا እንደነ የሚለው حتى يتبين لكم الخيط الابيض من الخيط الاسود من الفجر حتى يتبين ለምን ሰዎች የሆነ ጋብ የሚተው ይኖራሉ على كل الاحوال الله ያለው ብሉ ጠጡ ይሄ ነጭ የሆነው خيط ከጥቁሩ እስከ ግልጽ እስከሚሆንላችሁ ድረስ من الفجر ይላል ስለዚህ ሐዲስም ይሄ የሚለው እንደዚህ ነው ያኛው ሐዲስ ያኛው ፈጅር ካዚብ የሚባለው ሶላት الصبح መስገድንም አያበቃም ከምግብም አይከለክልም ለሚጾም ሰው አሉ ሐዲሱን ቡኻሪ ማን ነው ኢብኑ ኹዘይማ ዘግበውት في صحيحه
حاكمም ከብኑ ኹዘይማ ብለው ነቅለው ነው የዘገቡት ብለናል ሁለቱም ሰዎች ሶሒህ ነው ብለውታል ኢብኑ ኹዘይማ ሐኪምም ሐዲሱ ጤነኛ ሐዲስና ድልድይን ያለፈ ወደ ሲሐ ሐዲስ ነው ብለውታል ስለዚህ ሱብሂን መስገድ የሚቻለው ፈጅር الصادق ከወጣ በኋላ እንጂ እሱ ሳይወጣ መስገድ አይቻልም ነው وللحاكم في حديث جابر رضي الله عنه نحوه አሁን ያሳለፍነው من مسند ابن عباس ነው حاكم ደግሞ من حديث جابر ይሄን የመሰለ حديث ዘግበዋል ይላል وزاد أي حاكم ጨመሩ في الذي يحرم الطعام طعام حرام የሚያረግ ተባለው ላይና ሶላትም ያበቃል ተባለው ፈጅር الصادق ላይ إنه يذهب مستطيلا في الأفق ብለዋል ይሄን ጨምረዋል ነብያችን ሰለላሁ ዐለይሂ ወሰለም ሲያብራሩ ይሄ طعام حرام የሚያረገው ሶላትን የሚያበቃው ይሄ ቢጃኒ ቢሰማ እንደዚህ مستطيل ሆኖ ነው የሚሄደው አሉ እንደዛ አዳርሶ ይሄን ጃኒ በሰማ الشرقين ይሄን የሰማውን የምስራቃዊውን ክፍል እንደዛ አካቶ ነው የሚወጣው የሚሄደው አሉ وفي الآخر في الذي لا يحرم الطعام ስለሱ ደግሞ ምን የሚል ጨምረዋል إنه كذنب السرحان سرحان ማለት እንግዲህ የተኩላ የሚሉት አውሬ ነው ይላሉ እንደሱ ጅራት ነው አሉ ያችን ሰለም ሰዎችን እንግዲህ በሚያውቁት ነው የሚያናግሯቸው ብለን እንደዚህ ይወጣል ያኛው ፈጅር الكاذب እንደዚህ ጅራት እንደዛ አይደል ጅራት እንደዚህ ነው እንደዚህ ነው አይተው እንደዚህ ሆኖ ይወጣል በኋላ ዘላም ይመጣል ከሱ በኋላ ይሄኛው እንደዚህ ይሆናል ነብያችን ሰለላሁ በሌላ ሐዲስ ይሄን ጣታቸው ሁለት ሰባባዎቹን አገናኝተው ፈጅር الصادقን ሲናገሩ ሐቅ እንግዲህ አሸባባም ይብራራል በጅም ይብራራል በአመል በስራም ይብራራል እየሰገዱ አሳይተዋል ነብያችን ሰለላሁ ሶላትን አሰጋገ ውዱእ ያረጉ አሳይተዋል ፈጅርንም ሲያብራሩ እንደዚህ ነው አሉ እንደዚህ ይላል ይሄ ማለት አሁን مستطيلا في الافق አሁን እንዳልነው እንደዛ ሆኖ ይወጣል ብለው ጣታቸውን ካገናኙ በኋላ አለያዩዋቸው ስለዚህ ፈጅር الصادق طعام حرام የሚያረገው مستطيلا في الافق ሆኖ ነው የሚወጣው የሚል ሐኪም ጨምረዋል ያኛው طعام حرام የሚያረገው ደግሞ ከذنب السرحان ሲኑ ላይ ምንድነው ያሐረከው እናንተ فتح ነው ከስር ነው فتحه حركها شد عليها فتحه بكسر السين يالون يضبط اهل اللغه طيب هو الذئب سرحان مالت ذئب تاكل مالتنا قالوا والحديث صحيح رواه الحاكم متوجتنا عن دلال وقال اسناده صحيح وقال الذهبي صحيح الامام الذهبي قد تعقب الامام حاكما بتصحيح الاحاديث የተወሰኑ ቦታዎች ላይ አይስማማቸው የተወሰኑ ቦታ ላይ ደግሞ ይስማማቸዋል አሁን صحيح ነው ሲሉ ሐኪም في تعقبه ይሄኛው الحافظ الذهبي صحيح በማለት ተስማምተዋል ማለት ነው الامام حاكم ስለዚህ ፈጅሩን ጠንቅቆ ማወቅ ያስፈልጋል ቸኮልኩ ተብሎ ወቅቱ ሳይገባ አይሰገድም እንደገና ያለ ዑዝርም ደግሞ ማስአኸርም ጥሩ አይደለም ተብሏል ነብያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር አብራርተዋል በሳቸው ማብራሪያ ይዘን ሶላታችንን በትክክል መስገድ ወቅቱን ጠብቆ አስፈላጊ ነው ማለት ነው وعن ابن مسعود رضي الله عنه قال رسول الله صلى الله عليه وسلم أفضل الأعمال الصلاة في أول وقتها رواه الترمذي والحاكم وصححاه وأصله في الصحيحين أصله في الصحيحين قد أصل هذا الحديث بهم بتبالوا لفظ كان بهم في البخاري ومسلم على نبياتنا صلى الله عليه وسلم أي الأعمال أفضل بيت يقولوا في الصحيحين ابن مسعود كساتشو حديثنا كراساتشو نا الصلاة لوقتها بلو ملسوا لنيال الزباهم بالله لفظ አይደለም في الصحيحين هذا طيب الحديث صحيح رواه الترمذي لا 173ኛ حديث ነው አሉ حاكم 188ኛ حديث واللفظ للحاكم يعني لفظ يا حاكم እንጂ የትርሚዚ لفظ አይደለም
ነብያችን ሰለላሁ ዐለይሂ ወሰለም ብዙ ጥያቄዎች እየተጠየቁ ብዙ አይነት መልሶች ሰጥተዋል። አንዳንድ ጊዜ አፍضሉል አዕማል ምንድነው ሲባሉ الجهاد في سبيل الله ሌላው አዩል አዕማል አፍضل ቢሩል ዋሊደይን አሁን ደግሞ አዩል አዕማል አፍضل ምን መለሱ አፍضሉል አዕማል አብዱላህ ኢብኑ መስዑድ የአላህ መላእክተኛ እንዲህ ብለዋል አሉ አፍضሉል አዕማል ከሥራ ሁሉ በላጩ الصلاة في أول وقتها صلاة أول الوقت لا مسجد نو أفضل والو كسراه اللو بلاج أعمال مالت يعمل جمعنا أفضل مالت أفعال التفضل نو يالنو كسراوش هلو بلاجو صلاة مجمر وقت لا مسجدنا بلو نبياتنا صلى الله عليه وسلم تناقروا ስለዚህ ያው እንደ ጠያቂዎቹ ሐለት ይመልሳሉ ነብያችን ሰለላሁ ዐለይሂ ወሰለም ብለው ያስማማሉ አሐዲሶች ስለዚህ ኢማን ለምንድነው ኢማን ነው ያልተባለው ለሚለው መልስ አስለን የተፈለገው አዕማል በማለት አዕማል ጀዋሪህ ነው ይላል ኢማን ምን አዕማል ምንድነው የሚሆነው نعم قلبنا ولا الجوارح من تجمرة إيمان ما له قول وعملنا من سلذة بذيه مجلس له على كل الأحوال تعالى إيمان سرع يلم إيمان نقدي بقلبهم سلا اعتقاد سلام يتدرج من أعمال القلب نو يقولون أفضل الأعمال بما لا يتفلق وأعمال الجوارح نو يلالو جوابه تنش قدم بالنا مسارات من دنا دلهم يالنا يا شباب بقي ملس አይደለም ምክንያቱም ኢማን عند اهل السنه والجماعه ሲያርፉት ምንድነው የሚሉት اعتقاد بالجنان من اعمال القلب ነው وعمل بالاركان او قول باللسان وعمل بالاركان ሁሉንም ያካትታል ይሄ ኢማን የሚባለው ነገር በዚህ በቀልብህም ማመን በምላስህ መናገር በጀዋሪህህ በአካላትህ መስራት ስለዚህ ሶላት من ሁሉም اعمال الصالحه من الايمان ነው على كل أهون في كتاب المواقيت أو في باب المواقيت يهن الحديث يعمدتوت لأهمية أداء الصلاة في أول وقتها تساهل على ما أدرك أقيمنا وملو قرآن لا بزوج الزبناي سجدوا ويسجدالوا ويدقموا يسجدوا ناتشوا يالا سيحان يوصفوا أقيموا صلاة الناس يستكاكلوا يسجدالوا ويستكاكلاتشوا سجدوا ويصلاة الناس يستكاكلوا يسجدوا إيه مالت انجدي صلاة وقت تطبق ومسجدوا مجمر علي يقبال مالتنا طيب حديث حاكمنا ترمذي زقبوت ولتم سوج صحيح نو بلوتان أصله في الصحيحين مالت قدم لنا حديث نو طيب وعن أبي محذورة رضي الله عنه أن النبي صلى الله عليه وسلم قال أول الوقت رضوان الله وأوسطه رحمة الله وآخره عفو الله أخرجه الدارقطني بسند ضعيف جدا موضوع رواه الدارقطني متوار بازتين لنا ولتشي أمسمته لتلال متوار بازتين ويبابو يهنال ويمدقمو ሌላ ይሆናል رقم الحديث የመጨረሻው 2502 የተባለው رقم الحديث እንግዲህ موضوع ማለት በጣም ከሐዲሶች ድክም ያለው ሐዲስ ሊሆን ማይችል موضوع ይባላል والكذب المختلق المصنوع على النبي فذلك الموضوع ለዚህ ውሸት ከዛብ አለበት ውስጡ ብለዋል ወደፊት እናያለን من الكذابين الكبار እንግዲህ ውሸታሞች ያሸበብ ደረጃቸው ይለያያል እውነተኞች እንደሚለያዩ ውሸተኞችም ይለያያሉ ስለዚህ ከተላላቅ ዋሾች አንዱ አለበት እዚህ ሐዲስ ሩዋቶች ላይ ተብሎ አልሰበተም ነው ስንፈስረው መጀመሪያ አቡ መህዙራ ያለፈ አይመስለኝም ይሄ አቡ መህዙራ صحابي مشهور بكنيته የነብያችን ሰለላሁ ዐለይሂ ወሰለም ከነብያችን ሙአዚኖች ይቆጠራል እሱ يعني የተወሰኑ ሙአዚኖች አሏቸው ነብያችን ሰለላሁ ዐለይሂ ወሰለም የመደቧቸው ታወቁት ቢላል አንደኛ ሲሆኑ እብኑ ኡሚ መክቱም ነሳዕድ القرز ሚሏቸው ይሄኛውም ሰውዬ አራተኛው አቡ መህዙራ ይባላሉ ኩንያቸው በዝነ የታወቁት እና ይሄ ሰውዬ ስማቸው ላይ ይخالፋሉ
أصح بلو ميامته اسمه سمرة ابن معير كسر الميم سكون العين المهملة بعدها تحتانية بنقطتين آخره راء سمرة ابن معير نو سماتشو أصحوا يهنا بلال عندنا تدقمو أوس ابن معير نو سماتشو بس مرافنتا ما ننامتا أوس ابن معير إيه ابن عبد البر يتبال السوية بزوج زي ذكرات والله الاستيعاب في معرفة الأصحاب من بال كتاب الله تسل صحابة يصافوا تلك كتاب الزالي من الألو اتفق الزبير وعمه مصعب ومحمد بن إسحاق على أن اسم أبي محذورة أوس وهؤلاء الثلاثة من أعلم الناس بطريق أنساب قريش بلو يسكمتال أهوني الكواتش يا شباب الزبير بن بكر مبال صاحب السيرة الله عمه مصعب مبال الله محمد بن إسحاق هي تاوقت يسيرة بالبيت السوستم يا أبو محذور اسم أوس نو بمالت يسمع مالو እነዛውን የተዘከሩት ሰዎች ደግሞ የቁረይሽን አንሳብ በማወቅ ከሰዎች ሁሉ በጣም አዋቂዎች ናቸው ብለው እስቲዓብ ላይ ያስቀምጣሉ ያኛውን ግን ይሄን የነቀለው ሰውዬ ሰሙራ የሚለው አصح ነው ይላል አውስ የሚለውም አصح ሊሆን ይችላል ስለዚህ ሲራው ላይ እንዳሳለፍነው ይሄ ሰውዬ ያጀበ ነብያችን ሰለላሁ ዐለይሂ ወሰለም ፈትሁ መካ ካረጉ በኋላ ወደ ሁነይን ሲሄዱ ሁነይን አካባቢ ያሉ እነዚህ ወጣቶች ተሰባስበው አንድ 20 የሚሆኑ ያላግጡ ነበር ባዛር ሀገራችን ያላግጣሉ አሰው ኢላል ይሄ በተለይ ማለሽ ተስሚያው ያስፈልግም አንዳንድ ኩፋር የሚበዙበት ሀገር አለ ሙስሊሞችን የሚያርዱ አላህ Subhanahu Wa Ta'ala ይጀዛቸው በስራት እንደዛ ሀገሮች አካባቢ ባዛን ያላግጣሉ ማላገጥ ታውቃላችሁ ማላገጥ ማለት ማፌዝ ማለት እና ሙስሊሞች አላሁ አክበር አሉ ይያሉ ያላግጣሉ እነዚህ 20 ነው ይሰማቸዋል ነብያችን ሰለላሁ ዐለይሂ ወሰለም እና ሱሐቦች ይሰማቸዋል ድምጻቸውን ከነዛ ማለት አንደኛው ድምጽ በጣም ኃይለኛ ድምጽና የሚያምር ድምጽ ሆኖ ተገኘ ያላገጠ ነው ሳዳን ይያለ አይደለም ስራ ያቡ ተያዙና መጡ ቅድም እንደዚህ ሐላላችሁም ሲሏቸው ያው ፈርተው አላልንም አሉ በኋላ ላይ ሲመራመሯቸው ብለናል አሉ እስኪ ቅድም ያላችሁትን በሉ አሏቸው ነብያችን ሰለላሁ ዐለይሂ ወሰለም መተው ሲሉ የአቡ መህዙራ ወረፋ ሲደርስ አላህ Subhanahu Wa Ta'ala እስልምናን ሰጠው ነብያችን ሰለላሁ ዐለይሂ ወሰለም ሙአዚን አሉ በጣም የሱ አይነት ድምጽ ያለው ሰው የለም ነበር ይባላል ድምጹ በብርታቴው በማማሩ حتى كان يقول له امير المؤمنين عمر رضي الله عنه الا تخشى ان ينشق مريطاؤك من شده صوتك مريطاء ማለት ያው ሰው ድምጽ በጣም ሲያወጣ ከንብርቱ ስር እስከ ብልቱ አካባቢ ያለች ቦታ አለች እሷ ላይ ነው ኢዕቲማድ የሚያደርገው ይባላል ድምጽ ሲያወጣ ሰው እና ያ ቦታ ይፈነዳል ብለህ አትፈራም ይሉት ነበር ዑመር ይባላል አቡ መህዙራን ድምጹ በጣም ኃይለኛ ከመሆኑ የተነሳ ናይ ሰውዬ كما قال اهل السير ሙአዚን ሆኖ ኖረ እስከ 59 ሂጅራ ላይ አለም ይባል ሰውዬ ነው አንዳንዶቹ አለፍ አድርገው እስከ 79 ላይ ነው የሞተው የሚሉም አሉ الى الان ይሄ الحرم المكي የዚህ ሰውዬ ዝርዮች ናቸው ሙአዚኖቹ ይባላል እስካሁን ድረስ የአቡ መህዙራ ዝርዮች طيب አዛንም ላይ ያው ይመጣ ይሆናል አልሙሂም እሱ ነው ይሄንን ሐዲስ የሚያስተላልፈው ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላል ሐዲሱ አልሰበተም የመጀመሪያው ወቅት ያላህ ሪድዋን ውደታ ነው አሉ እንግዲህ አወለል ወቅት የሰገደ ያላህን ሪድዋን ያገኛል ማለት ነው መካከለኛው ላይ ደግሞ አወለል አውሰጡል ወቅት ደግሞ ያላህ እዝነት ነው እዛ ላይ የሰገደ ያላህን እዝነት ያገኛል ነው መጨረሻው ደግሞ አፉ ነው እንግዲህ ከአፉ ረህማንና ሪድዋን ይቀድማሉ መጨረሻ ላይ የሰገደ ያው አላህ ይቅር ብሎታል ሪድዋኑና ረህማው ግን المهم الحديث الامام الدارقطني በጣም ደካማ በሆነ ሰነድ ዘግበውታል ይላል ሐዲሱ መውዱዕ ነው ተባለ ስለዚህ ያው በሌላ ሐዲሶች አወለል ወቅት ፈድል እንዳለው የቀደሙም ሐዲስ الترمذي والحاكم ያለው الصحيحين ያለ ሐዲስ አሳልፈናል እሱ ይበቃል ማለት ነው ከዚህ ሐዲስ ይሄኛው በዚህ ለፍዝ አልሰበተ
وللترمذي من حديث ابن عمر نحوه يدار قطنين يمسلم ترمذي ذقبوا قالوا بايهون من حديث أبي محذورة سايون من حديث عبد الله بن عمر دون الأوسط يا مكاكلنياو سيكار ترمذي لا يالو أول الوقت رضوان الله وآخره عفو الله ملناو أوسطه وأوسطه رحمة الله ملو الترمذي لا من على اللم يالون يلم مالو وهو ضعيف أيضا ترمذي لا يتزقبه حديث إني ثبت حديث هذا اللم ضعيفنا وقالوا مخرج موضوع رواه الترمذي يا ابن عمر حديث متو نعم 73 حديث ሁለተኛው ሶስተኛው ነው 172 172ኛ ሐዲስ ስለዚህ ትርሚዚ ካለ እንግዲህ 172ኛ ሐዲስ ስታይ ታገኘዋለህ ሙኸርጅ ካለ የተخرጀ ከሆነ ضعيفون ወይ موضوعون የሚል ታገኛለህ ካልተخرጀ እንግዲህ የተخرጁ ኪታቦች ጋር ያነጻጸሩ ሐዲስ የተባለ ሁሉ ሐዲስ አይሆን في اسناده مكنايه موضوع የሆነበትንና ضعيف جدا የሆነበትን ሲያብራሩ يعقوب بن الوليد في اسناد الترمذي يسوي الله ويعقوب بن الوليد تبلو ميطرا سوي كان من الكذابين الكبار كما قال احمد كما قال الامام احمد به يعقوب ابن الوليد يتسنى سويه ግለሰብ በጣም ከተላላቅ ዋሾች ነበረ እንግዲህ ካዚብና ከዛብ ያሸበብ ይለያየ ከዛብ ማለት ራሱ ሙባለጋ አለበት እዛ ላይ ደግሞ الكذابين الكبار ሲባል ደግሞ ሌላ ሙባለጋ ይመጣበታል ስለዚህ እሱ ስላለበት ሐዲሱ አልሰበተም አሉ طيب وعن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال لا صلاة بعد الفجر إلا سجدتين أخرجه الخمسة إلا النسائية الحديث صحيح رواه أبو داود لا عند شولة 178 حديث نوالو ترمذي 419 حديث أحمد 5811 حديث وعند أبي داود في أوله زيادة باي هنا أبو داود زقب علي في أول هذا الحديث زيادة عندهم الجمار علال ليبلغ شاهدكم غائبكم بزنا يجمروا حديث አሁን እዚህ ያላችሁ ሰዎች እኔ ጋር የተጣዳችሁ ሰዎች ለሩቃችሁ አድርሱ ያድርስ ብለው ነብያችን ሰለላሁ ዐለይሂ ወሰለም ነው የተናገሩት ነው وقال الترمذي ومعنى هذا الحديث إنما يقول لا صلاة بعد طلوع الفجر إلا ركعتي الفجر እንግዲህ ትናንት የቀራነው ሐዲስ አለ ከአስሩና ከሱቢ በኋላ ሶላት የለም የሚል የዛ ሐዲስና የዛ ሐዲስ ማዕና አንድ አይደለም የትናንትናው ሐዲስ አስር ሰግዶ ወይ ሱቢ ሰግዶ ፀሐይ እስከምትወጣና ከፍ እስከምትል አስር ሰግዶ ፀሐይ እስከምትጠልም ሶላት አይሰገድም ነበር ያሁኑ የኢብኑ ዑመር ሐዲስ ምንድነው የአላህ መላእክተኛ እንደሃሉ لا صلاة የለም አሉ መሽሩዕ የሆነ ሶላት بعد الفجر مالت بعد طلوع الفجر فجر الصادق كوطا بحالا الا سجدتين ሁለት ረካዓ እንጂ ሁለት ስጁድ ማለት አይደለም የተፈለገው አሁን ሁለት سجدتين ማለት ሁለት ረካዓ ሐዲሱን 5 ከነሳኢ ውጭ እንግዲህ አስሐቡ ሱነን الثلاثه እና አህመድ ዘግበውታል ብለዋል ሐዲሱንም صحيح ነው ብለዋል ስለዚህ ፈጅር ወጣ አንዳንድ ሰዎች ምለው ብዙ ሶላት ይሰግዳሉ ምን እንደሚሰግዱ አይታወቅም ሐዲሱ የሚለው ፈጅር ከወጣ መስገድ የምትችለው ረካዓተይ الفجر ሱና ትሰግዳለህ ከዛ በኋላ ወቅቱ ለማን መሆን አለበት ለፈርዱ መሆን አለበት ቅድም افضل الاعمال الصلاه في اول وقتها ነው ብለና ረካዓተይ الفجر እንደተሰገደ ቀጥታ ወደ ፈርዱ ነው የሚገባው የፈርዱና የረካዓተይ الفجر ወቅት ነው ይሄው እዛ ላይ ሌላ ሶላት ሰግዳለሁ ካልክ ሶላቱን ከአወለ ወቅት ወደ ማስአኸር ስለሚያደርስ ከሱነተ الفجر ሌላ ፈጅር ከወጣ በኋላ አይሰገድም ነው የሚለው ሐዲስ ስለዚህ አይሰገድም الامام الترمذي بسنن ያለው ሰው ينقل الاجماع في هذه المساله اهل العلم ሁላቸው
ይጠላል በሚለው ይስማማሉ ይላሉ ኢጅማዓቸውን እንኳን الحافظ ትንሽ እንቲቃድ አድርገውታል على كل الاحوال አንዳንድ አይማዎች የሚያበቁዋሉ እንዴት بالإجماع مكروه ነው ይላሉ الامام الترمذي ብለው الحافظ ابن حجر يتعقبه ስለዚህ على كل الاحوال ለችግር ካልሆነ ፈጅር ከወጣ በኋላ ረካዓተይ الفجر ብቻ ነው የሚሰገደው ከዛ ፈርዱ وقرآن الفجر إن قرآن الفجر كان مشهودا ورزم አድርጎ ይቀራል ለነሱ ለሁለቱ ብቻ የተወሰነ መሆን ይገባዋል ነው ወቅቱ በተቻለ አቅም ዊትርን ማታ የማይሰግድ ሰው አኺረ الليل ሰግዳለሁ የሚል ሰው قبل طلوع الفجر መስገድ አለበት ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሉ ሁለት ረካ ነው የሌሊት ሶላት አሉና ፈጅር ይወጣል ብለህ ከፈራህ ምን አርጋሉ አንድ ረካ ስገድ ያንን የሰገድከውን ውትር ታረግልሃለህ ስለዚህ የሚያዙ ነብያችን ሰለላሁ ዐለይሂ ወሰለም بأداء الوتر قبل طلوع الفجر الصادق ና እነዛኞቹ የሚخልፉ ሰዎች የሚሉ ሶላት الليل ካለፈው ዊትሩን ሳይሰግድ ፈጅር እንዳጋጣሚ እንቅልፍ ጥሎት ከሆነ ምናምን ከሆነ بعد طلوع الفجر መስገድ ይችላል ይላሉ ብዙ አሳሮችም ይመጣሉ ከነብኑ መስዑድ ከመሳሰሉ ሱሐቦች ዊትራቸው አምልጧቸው بعد طلوع الفجر ሲሰግዱ ተስተውለዋል የሚል አለ ይሄ እንግዲህ ለችግር ከሆነ ነው አለዛ አንተ ያለብህ قبل طلوع الفجر የሌሊህን ወዚፋ መጨረስ አለብህ የምትቀራው ቁርአንም ካለ ሒዝብ ካለ ሶላት الليل ካለ قبل طلوع الفجر ማለቅ አለብህ እንግዲህ የሌሊት ወዚፋ ሌሊት መቼ ያልቃል ይያልን ነው ያሸባ ፈጅር ሷዲቅ ከወጣ ሌሊት አይባል እኛ አሁን ነው ቀን መጣ ምንለው አሁን 12 ሰዓት ከ6 ደቂቃ ነው ፀሐዩ የሚወጣው ይላል والله اعلم በካላንደር እንደዛ ነው የሚያስቀምጡት እኛ ፀሐዋ ስትወጣ ነው ቀን መጣ ምንለው النهار الشرعي ግን የሚጀምረው መቼ ነው ይያልን ነው ያሸባ ፈጅር ሷዲቅ ሲወጣ ሌሊት አለቀ እና የሌሊት ወዚፋ ደግሞ የሚሰራው በዛው በሌሊቱ ጊዜ ስለሆነ ከፈጅር ከወጣ በኋላ የረካዓተይ الفجرና ፈጅሩ ሶላት الصبح እንጂ ሌላ አይሰገድም ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል وفي روايه عبد الرزاق في مصنفه ደግሞ በዘገቡት روايه لا صلاه بعد طلوع الفجر الا ركعتي الفجر በሚል ነው የዘገቡት አሉ ፈጅር الصادق ከወጣ በኋላ መሽሩዕ የሆነ ሶላት የለም የፈጅር ሁለት ረካዓዎቹ ሱናዎቹ ቢሆኑ እንጂ እነሱም ሲሰገዱ እንግዲህ ቀለል ነው የሚደረገው አይሻ ረዲየላሁ ዐንሃ ስትናገር ስለ ነብያችን ሰለላሁ ዐለይሂ ወሰለም የሱብሂን ሱና አሰጋገ ፋቲሃን ቀርተው ሩኩዕ አረጉ እንደብዬ እስከምገምት ድረስ ይላሉ አይሻ ረዲየላሁ ዐንሃ ስለዚህ ነብያችን ካስረዘሙ ምንድነው የምናረገው እናስረዝማለን ነብያችን ካሳጠሩ ምንድነው የምናረገው የሚخልፉ ሰዎች አሉ ረካዓተይ الفجر ረዘም ማርጎ ይስገዳቸው ይላሉ ሌላው ሶላት ላይ ደግሞ የሚሰግዱት ምን العجب በጣም ስለዚህ ይሄ ሱናን መخለፍ ስለሚሆን ረካዓተይ الفجر የሚሰግድ ሰው ቀለል አድርጎ አንዳንድ አሐዲሶች አብራርተዋል የመጀመሪያ ፋቲሃን ቀርተህ الإخلاص ትቀራለህ መጀመሪያው ረካዓ ላይ ሁለተኛው ላይ ፋቲሃን ቀርተህ መጀመሪያው ላይ ቁል ያ አዩሃል ካፊሩን بعد الفاتحه ሁለተኛው ላይ ኢኽላስ ወይም መጀመሪያው ላይ ፋቲሃን ቀርተህ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ፊል በቀራ ያለውን ሁለተኛው ረካዓ ላይ ፋቲሃን ከቀራህ በኋላ ቁል ያ አህለል ኪታቢ ተዓሉ ኢላ ከሊመቲን ሰዋ አሉ ኢምራን ያለችውን አያት ይቀራል ይሄ ከነብያችን ሰለላሁ ዐለይሂ ወሰለም የሰበተ ሱና ነው እና አጠር ተደርጎ ነው ረካዓተይ الفجر ራሱ ሲሰገድ አጠር ተደርጎ አሉ طيب صحيح رواه عبد الرزاق في المصنف ሶስተኛ 53 رقم الحديث 4760 ነው ይላል አሁን የቀራነው ሐዲስ የሳቸው ለፍዙ እንግዲህ የቀድሙ لا صلاه بعد الفجر الا سجدتين ነበር ያሁኑ لا صلاه بعد طلوع الفجر الا ركعتي الفجر ተፈለገው ፈጅሩ ከወጣ እስከ ፈርዱ እስከሚሰገድ ሁለት ረካዓ ብቻ ናቸው የሚሰገዱት ከዛ በኋላ ፈርዱ ይሰገዳል ፈርዱ ከተሰገደ በኋላ ደግሞ ኢላ طلوع الشمس ምን አይደረግም ብለናል ሌላ ሶላት አይሰገድ اللهم الا اذا فاتتك ركعتي الفجر او ركعه الفجر አንተ ቤትህ ማልሰገድ እዚህ ስትመጣ ኢቃም ተደረገ ሱነተ الفجر አልሰገድክም ምን ይብቃ እዛ ላይ መስገድ ትችላለህ ከፈርዱ በኋላ
ሁለት አማራጭ አሉ አንደኛ ፈርድ እንደተሰገደ የሆነ ቦታ አይተ መስገድ ትችላለህ ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ሰውዬ ሲሰግድ የሆነ ነገር ሲያናግሩት ሰዎች ሰብሰብ ባሉ ይላል ሐዲሱ في الصحيح ያለ ሐዲስ እና ምን አሉት ሱብሂን አራት ትሰግዳለህ እንዳሉት አይ እኔ እኮ ሱናይቱ አልሰገድኩኝ ሱናይቱን እየሰገድኩ ነው ሲላቸው አቀረሁ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ምን አሉ ጸጣሉ ጸጥ ማለታቸው ምንድነው ብለናል من سننه صلى الله عليه وسلم ما صدقاቸውም لانه لا يقر على باطل አንደኛ ሌላ ደግሞ ማትረሳ ከሆንክ ይሄ እንኳን ብዙ ጊዜ ያስቸግራል አፍضሉ ይላሉ ራሱ ሱነተ الفجر ካለፈ بعد طلوع الفجر بعد طلوع الشمس وارتفاعها قدر رمح او رمحين እዛ ላይ መስገዱ ነው አፍضل ሱብሂ ሱና ካለፈ ተጠብቃለህ ፀሐይ እስከሚወጣ ፀሐይ ወጣ 1 ሜትር 2 ሜትር ከፍ ካለች በኋላ መስገዱ አውላው እሱ ነው ይላሉ ግን የሚረሳ ከሆነ ሳትረሳ ወዳውኑ መስገድም ይቻላል ከዚህ ውጭ ፈጅር ከወጣ ጀምሮ ፀሐይ እስከምትወጣ ያው የሚሰገዱ ሶላቶች 4 ረካ የፈርዱ ሱብሂና የሱብሂ ሱና ብቻ ናቸው ነው የምንለው ومثله للدارقطني عبد الرزاق እንደዘገበው አይነት الامام الدارقطني ዘግበዋል ይላል ባይሆን عن عمرو بن العاص حديثه عن عمرو بن العاص حديثنا قالوا صحيح رواه عبد الرزاق صحيح رواه الدارقطني عندنا 419 ይላል ولفظه لا صلاه لفظ الدارقطني بعد صلاه الفجر الا ركعتين በሚል ነው ከሱብሂ ሶላት በኋላ ሁለት ረካዓ እንጂ የለም ደግሞ ያስቸግራል لا صلاه بعد صلاه الفجر الا ركعتين የፈጅር ረካዓ የሚሰገደው መቼ ነው قبل صلاه الفجر ነው بعد صلاه الفجر قبل ነው ይሄ እንግዲህ ካለፈው ማለታቸው ማለዛ بعد طلوع الفجر እንጂ بعد صلاه الفجر ትንሽ ያስቸግራል على كل قضاء ማውጣት ካለፈች ይቻላል ነብያችን ሰለላሁ ዐለይሂ ወሰለም ተቅሪር አድርገዋል ብለናል وعن ام سلمة رضي الله عنها قالت صلى رسول الله صلى الله عليه وسلم العصر ثم دخل بيتي فصلى ركعتين فسألته فقال شغلت عن ركعتين بعد الظهر فصليتهما الآن قلت أفنقضيهما إذا فاتتا قال لا أخرجه أحمد يعني الحديث أحمد ذكبه تعالى حديث እንግዲህ የተወሰነው صحيح ይሆናል የተወሰነው አይሰብትም አንድ ሐዲስ ምን ነው ያሸባብ جزءه الاول صحيح ሊሆን ይችላል جزءه الاخر ምን ሊሆን ይችላል ያልሰበተ ሊሆን ይችላል ምክንያቱም ለجزئه الاول شاهد ይኖረዋል በሌላ ሰነድ የተወራ ለجزئه الاخر ደግሞ شاهد ያጣል አንድ ሐዲስ ላይ صحيحም ضعيفም ሊኖር ይችላል وكذلك بالعكس جزءه الاخر صحيح ሆኖ جزءه الاول ضعيف ሊሆን ይችላል ይሄ ሐዲስ እንግዲህ ከነዛ ነው ተብሏል የነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኡሙ ሰለማ ያላህ መላእክተኛ አስርን ሰገዱና መስጂድ ከዛ ነው ቤት መተው ሁለት ረካዓ ሰገዱ ከአስር በኋላ ጠየቅኳቸው አሉ እንግዲህ ጃሪያ ልከው ነው ያስጠየቁት ንስበተ السؤال اليها ይቻላል ሐዲሱ في الصحيح الجزء الاخير لسم يمسكر ብለናል فقال شغلت عن ركعتين بعد الظهر ከዙሁር በኋላ ያሉ ረካዓዎች ነበሩ ሁለት መስገዳቸው ከነሱ ወፍዱ አብዱል ቀይስ አሻግለውኝ አቻክለውኝ የነሱን አስኢላዎች ስመልስ የዙሁርን ሱና ሳልሰግድ ቀርቼ ነው አሉ فصليتهما الآن አሁን የሰገድኳቸው እነሱን ነው قلت أفنقضيهما ይሄ እንግዲህ እስከዚህ ድረስ ሐዲሱ ምንድነው ይያልን صحيح ነው جزءه الأخير كنايتም بالصحيح አለ ሌሎችም ኪታቦች ላይ ያለ ያንን ነው ብለዋል لكن ይሄ فنقضيهما በየብጠይቃቸው አሉ ኡሙ ሰለማ اذا فاتتا قال لا አታውጡ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም ማለት ይሄ ደግሞ አይሰብትም ብለዋል ሐዲሱ الامام احمد ዘግበውታል ይላል ضعيف رواه احمد
ስድስተኛ 315 ይላል الإمام أحمد يذكبوت እንግዲህ ይሄ ነው ሐዲሱ ባይሆን بخاصة جزءه الأخير أي ثبت እና ሱናን ቀባ ማውጣት ይቻላል ሱና ተብሏል መስገዱ ራሱ في وقته ሱና ነው እንደገና على سبيل الاستحباب ሲያመልጥህ መስገድ ትችላለህ على سبيل الوجوب ሳይሆን ይሄኛው አፈነቅዲህ ማሚለው በخص ለነብያችን ሰለላሁ من خصائصه እንደሆነ ይመራ عليه አባባል ይላል እዚህ تعليق ጽፎ በዛ ላይ የሚመራው ሐዲሱ ምን ሲሆን ነበር ሲሰብት ነበር ሐዲሱ ካልሰበተ በخصيص ላይ አይመራም ነው ولأبي داود عن عائشة بمعنى الإمام أبو داود يزقبوتم على كعائشة حديث بزوها بالله وأم سلمة حديث معنى يهنالو ضعيف رواه أبو داود عند شيء 308 حديثنا إلى عن عائشة أن رسول الله صلى الله عليه وسلم كان يصلي بعد العصر وينهى عنها ساتشو يسجدوا نبر ليلا سون ግን ይከለክሉ ነበር በሚል عائشة يزقبوت حديثا يستلالفوت حديث الله ساتشو حديثه እንግዲህ ضعيف ነው على كل الاحوال الصلاة بعد العصر الفال حكم بتفاصيل أسلفنا من ذوات الأسباب كهنة من دنا بلنا لشافعي بيتش مذهب انقوان بيهون الأئمة الثلاثة انقوان بايس مامو كسند كدليل بكل قوي سلهنا نفل مطلق نونجي ميكلكلو سبب يالله صلاة كهنة كعصر مهالا هنا كمان مهالا عندما يسجد ብዙ አድላዎች አሉ ስለዚህ ذوات الاسباب ይሄ ያለፈ ሶላት من ذوات الاسباب ሶላት አለፈ طيب ምን ታረጋለህ እነዛ የሚከለክሉትም ኢማሞች እኮ ያሸባብ አይማዎች ሰውየው ያለፈው ሶላት ካለ ከአስር በኋላ ቢያስታውሰው ወይ ከሱቢ በኋላ ምንድነው ማድረግ ያለበት ቀዳ ያወጣዋል ሶላት የረሳ ወይ ከሶላት የተኛ ሲያስታውሳት ይስገዳት ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አንተ ከሆነ ሶላት ተኝተሃል ወይ ረስተው ነበር بعد صلاة العصر أو بعد صلاة الصبح كاستوسكو من دنا ما رجع لب تقضيه تقضاها أهونم زال ذوات الأسباب كلا يا يسجد الملون أرجح رجل هدنا والله سبحانه وتعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه نعم نعم ይሄ መስአላ ብዙ ተወዛግበውበታል አልአይማ الراجح ያው ጊዜም ስለሌለ ይሰገዳል ሰውየው ሱነተ الفجر ቤቱ ሰገደ ነው የሚለው ጥያቄው ከዛ በኋላ መስጊድ መጣ ኢቃም ሳይደረግ ደረሰ አሁን ቀድም ያልነው ሐዲስ ፈጅር ከወጣ በኋላ ከሁለት ረካዓ ውጭ አይሰገድም ይላል ይሄ ሰውዬ ደግሞ ቤቱ ሰግዷቸዋል ሁለቱን ረካዓ መስጊድ ሲመጣ እንዴት ምን ይብቃው ሁለት ነገሮች ተዓሩድ አረጉ ያጀው አንደኛ ፈጅር ከወጣ በኋላ ሁለት ረካዓ እንጂ አይሰገድም የሚል ሐዲስ አለ ሌላ ደግሞ اذا دخل احدكم المسجد فلا يجلس حتى يركع ركعتين የሚል ሐዲስ ቢሶይ አለ ቢሶይ ያለ ሐዲስ ነው ሐዲስ ያጀው ያሁኑን ሐዲስ የት እንደተወራ ታይታላችሁ አሁን እንግዲህ ኪታቡን ገናውን ረፋል ስለዚህ ይሰራል ነው ያሉት الارجح من اقوال اهل العلم وقت ካለው ዝስ ሲመጣ ኢማሙ ወይም ደግሞ ኢቃም ሳይባል ከደረሰ ዝም ብሎ አይቆም ምን ያደርጋል ይሰግዳል የሚሰግደው ግን ሱነተ الفجر ብሎ አይደለም በምን ንያ ነው የሚሰግደው ተህየተ المسجد ብሎ ይሰግዳል እቤቱ ካልሰገደ ሁለቱም ይካተትለታል መስጊድ አንድ ሶላት ከሰገድክ ያሸባብ ረካ ምንድነው ተህየተ المسجد እዛ ውስጥ ይካተታል ሰውየው አሁን ከቤቱ ሲመጣ ዙህር እየተሰገደ ካገኘዝ ዙህርን ሲሰግድ ማን አብሮ ይገባል تحية المسجد ما برك سجب سلزة بتياك وزورها على الراجح من أقوال أهل العلم يسجد الإنجيل ملوى يتبرك منه والله سبحانه وتعالى أعلم صلى الله عليه وسلم